ከፈጣሪ ጋር መኖር የምትፈልጊ ከሆነ መጠበቅ የሚባል ነገር እንዳለ ማወቅ አለብሽ። አንዱ ነገር ሲዘገይ እየጠበቀን እንደሆነ ማወቅ አለብን። ሊሆን አካባቢ ጭንቀቱ ይጨምራል። በቃ ፍርሃት፣ ጭንቀት፣ ተስፋ መቁረጥ እንደዚህ ይመጣል። አሁን እኮ በር ዘግታ የምታለቅሰዋ ነገሮች አልተሳኩልኝም ብላ የምታለቅሰዋ ሴት አታውቅም። ተራራ ጫፍ ላይ እኮ ወጥቷታል። ከፍ ከፍ እያደረገሽ ነው። የተራራው ጫፍ ላይ እየወጣሽ ነው። አታልቅሺ። በዚህ ዓለም አሰራር፣ በፈጣሪ አሰራር አጋጣሚ የሚመስሉ ግን በአምላክ የታቀዱ አጋጣሚዎች አሉ። ስለዚህ እንደ አጋጣሚ ነገሮች ይሆናሉ። እንደ አጋጣሚ ያገኘሽው ሰው ለታሪክሽ መለወጥ ምክንያት ይሆናል። ብዙ ለሚጠብቁ ይሳካልኛል ብለው ለሚጠብቁ ግን ሳይሳካ ለቆየባቸው ለነሱ ነው መልእክታችን ዛሬ። ለምሳሌ አንድ ሰው ትምህርት መማር ይፈልጋል። ትምህርት ቤት እስኪያገኝ ድረስ ይጠብቃል። ስራ መስራት ይፈልጋል። ስራ እስኪያገኝ ድረስ ይጠብቃል። ወይም ስራ መቀየር ይፈልጋል። ያ እስኪቀየር ድረስ ይጠብቃል። ለማግባት ትዳር ፈልጋ የምትጠብቅ ሴት አለች። ተጋብተው ልጅ ለመውለድ የሚፈልጉ አሉ፣ ግን ይዘገይባቸዋል። እንዲህ አይነት ነገሮች ይዘገያሉ እና እነዚህ ነው በር የምንላቸው። ዶርስ የሚባሉት እነዚህ ናቸው። የትምህርት በር፣ የስራ በር፣ የትዳር በር፣ የልጅ በር፣ የመንገድ በር የምንላቸው እነዚህን ነው እና ይዘጉና ያስጠብቁናል። በሮቹ ተዘግተውብሽ እየፈለግሽ እንዲሆንልሽ እየፈለግሽ ሳይሆን ቀርቶ ያስጠብቀናል። አሁን ምሳሌዎች ላንሳ ለማስረዳት፣ የራሴን ምሳሌዎች ላንሳ። የምፈልገውን ትምህርት ለመማር በሩ እስኪከፈትልኝ ስንት ጊዜ ጠብቄያለሁ? 5 ዓመት። በእነዚህ 5 ዓመታት ዝግ ነበሩ ማለት ነው በሮቹ። ከ5 ዓመት በኋላ ተከፈቱ። በእነዚህ መካከል ሙከራዎች ይኖራሉ፣ ዝግ ናቸው። ከ5 ዓመት በኋላ ተከፈተ። እሺ፣ የመጀመሪያው ትዳሬ ነበር። አጭር ጊዜ ቆየው፣ ጠቅላላ ሲደመር 7 ወር ምናምን ነው እንትን። ከዛ ማግባት ፈለግኩኝ። ማግባት ፈልጌ እኔ ማግባት ከፈለግኩበት እስካገባ ድረስ 8 ዓመት ጠብቄያለሁ። ለምንድን ነው ይህን የምናገረው? የሚጠብቁ ሰዎች አሉ፣ የዘገየባቸው ሰዎች አሉ። ማግባት ፈልጋ ትዳር የዘገየባት፣ መማር ዩኒቨርሲቲ መግባት ፈልጎ የዘገየበት፣ ስኮለርሺፕ ፈልጎ የዘገየበት፣ መስራት ፈልጎ የዘገየ። ለዚህ ነው የምነግራቸው፣ ሁላችንም እንዳለፍንበት ይሄንን ማወቅ ስላለባቸው ነው። ከዛ ይዘጋና ተዘግቶ ቆይቶ ይከፈታል፣ በሮች ይከፈታል። ተዘግተው በሚቆዩበት ጊዜ ግን ምንድን ነው የሚያደርጉት? ሲዘገይባቸው ደግሞ በእውነት ይሄ ነገር ይሆናል ግን will it ever happen ብለው ይጠይቃሉ። ልጅ የሚጠይቁ አሉ፣ ልጅ የሚጠብቁ አሉ። ጠብቀው ተስፋ ለቆረጡ ሰዎችን መልእክታችን ዛሬ እሱ ነው። አሁን አንድ ምሳሌ ላንሳ። አንዳንድ ጊዜ እንደዚህ ይሆናል። ይኸውልሽ እግዚአብሔር ጻድቅ አምላክ ራይቺየስ የሆነ አምላክ፣ ኖህስ ጻድቅ ነው፣ ራይቺየስ የሆነ ሰው ነው። ጻድቁ ፈጣሪ ጻድቁ አምላክ በጻድቁ ሰው ላይ ዘጋበት። አሁን ልክ እንደዚህ አይነት ሰዎች ይኖራሉ። ጻድቅ የሆኑ ማለት እግዚአብሔር የሚፈሩ ሰው የማይበድሉ በትህትና የሚመላለሱ ግን ከውጭ ተዘግቶባቸዋል። አሁን ማን ይዘጋው? ራሱን መከፈት አይቻልም። ጻድቁ አምላክ በጻድቁ ኖህ ላይ ዘግቶበታል። በሮች በሰዎች ሊዘጉብን ይችላሉ። አይ ግን እኮ አይሆንም፣ እንደሱ መሆን የለበትም እኮ፣ ለዚህ ቦታ አትመጥንም፣ እንደዚህ መሆን የለበትም ብለው የሚያከላክሉ ሰዎች አሉ አይደል? ስለዚህ በሰዎች ይዘጋል በር። ሰይጣን የሚባል ደግሞ ክፉ አለ። እሱም ደግሞ ምቀኛ ስለሆነ ይዘጋል። በመንገዳችን ላይ የለኛ የሚሆን የሚሳካ ምናምን የተባለውን ነገር በሙሉ በመዝጋት ያምናል፣ ይዘጋል። ግን ለጥቅማችን ብሎ ደግሞ ራሱ እግዚአብሔር የሚዘጋቸው በሮች አሉ ጊዜው እስኪደርስ ድረስ። አሁን በር ተዘግቶባቸው ለሚጠብቁ ሰዎች
ምንድነው ማድረግ ያለባቸው የሚሉትን ነጥቦች ልናገር። ምን ማድረግ አለባቸው? አንደኛ መጠበቅ አለባቸው። እኔ አሜሪካ ለመሄድ ስንት ዓመት ጠበቅኩ? 4 ዓመት። ትምህርት ለመማር ስንት ዓመት ጠበቅኩ? 5 ዓመት። ትዳር ለመያዝ ስንት ዓመት ጠበቅኩ? 8 ዓመት። ሁለተኛ ማለት ነው። እና መጠበቅ አለብሽ። እኔ እየወደኩም እየተነሳሁ በትግልም እንደው ከእግዚአብሔር ጋር ለመኖር ወስኜ ጉዞ ከጀመርኩ 28 ዓመት ሆነ። አሁን መስከረም ሲመጣ 28 ዓመት ይሆናል። ምን ተማርክ በይ? ከፈጣሪ ጋር መኖር የምትፈልጊ ከሆነ መጠበቅ የሚባል ነገር እንዳለ ማወቅ አለብሽ። you have to wait ለሱ ጊዜ። ይስሐቅ ልጅ ለማግኘት 25 ዓመት ጠብቋል። ያዕቆብ ዘመዶቹ ጋር ሄዶ 21 ዓመት ጠብቋል። የራሱ የሆነ ነገር እንዲኖረው 21 years ጠብቋል። ሙሴ ተሰዶ 40 ዓመት ጠብቋል። እንግዲህ አሁን እነዚህ እግዚአብሔር የሚወዳቸው ናቸው። አብርሃምን ይወደዋል፣ ሙሴን ይወደዋል፣ ያዕቆብን ይወደዋል፣ ይስሐቅ ይወዳቸዋል። ግን መጠበቅ ነበረባቸው። ሌላ አማራጭ የለም ከመጠበቅ ውጭ። ሙሴ 40 ዓመት መጠበቅ ነበር። ስለዚህ የተመደበልንን ነገር መጠበቅ አለብን ማለት ነው። አንቺ ትክክለኛ ነገር ከሆነ የጠየቅሽው ከአምላክ ከጸለሽ፣ በንጹህ ልብ ከጸለሽ፣ ከዛ እንደሚደረግ ደግሞ ልብሽ ያውቀዋል። ለልባችን ይናገረናል። ልብሽ ውስጥ እንደሚሆን እስከሚደረግ ድረስ መጠበቅ አለብሽ። ተስፋ ከሰጠሽ፣ እሱ በልብሽ ውስጥ ተስፋን ካስቀመጠ፣ እሱ ያለሽን ነገር መጠበቅ ምንድነው? በለሷን የጠበቀ ፍሬዋን ይበላል ይላል። እሱን መጠበቅ ትክክል ነው። እኔ የተማርኩት በህይወቴ በጣም ከባድ ነው መጠበቅ፣ እልህ ያስጨርሳል። ጠብቀሽው ግን ሲመጣ ደግሞ ሲሳካ ደግሞ በጣም ውብ ሆኖ ነው የሚመጣው። በጊዜው ነገርን ሁሉ በጊዜው ውብ አድርጎ ሰራው ይላል። ነገርን ሁሉ በጊዜው ውብ አድርጎ ሰራው። ጠብቀሽ የምትቀበዩ ነገር በጣም ድንቅ ነው፣ በጣም የተዋበ ነው፣ የከበረ ነው። አሁን እዚህ ጋር ይህንን የምንልበት ምክንያት ለመሰለሽ፣ ለምሳሌ የእምነት አስተማሪዎች ፌት ቲቸርስ የሚባሉት ማንንም አልተችም አልቀውም፣ ግን ይሆናል ይሉሻል፣ ይሳካል ይሉሻል፣ ይከናወናል ይሉሻል። አሜን ትያለሽ። ከዛ በማግስቱ ትጠብቂያለሽ፣ የለም። በሳምንቱ ትጠብቂያለሽ፣ የለም። እንደመጠበቅ እንዳለብሽ አይነግሩሽ። አሁን መንፈሳዊ አካባቢ ነው ይሄ። ሞቲቬሽናል የሆነውም ደግሞ ሞቲቬትም ሲያደርግ በቃ ሚሊዮነር ነሽ፣ ሚሊዮነር ነሽ፣ ምንም በቃ እንጂ ከዛሬ ጀምሮ ሚሊዮነር ነሽ ይልሻል። ስታይ ችግሩ ሊብስ ይችላል፣ ሊብስበት ይችላል። ችግሩ ፋይናንሻል ችግርሽ ይብሳል፣ ሸለቆ ይብስበታል፣ ተግዳሮቱ ይበሳል። እነዚህ ወንድሞቼና እህቶቼ ምንድነው የሚረሱት ነገር? ከማስተማር መጠበቅ የሚለውን ነው። ዌይቲንግ አለ፣ ዌይቲንግ ፔሪድ አለ። እሷን ማስተማር አለባቸው። ይሆናል ግን መጠበቅ አለበት። እንዲህ ይሆንልሻል ግን መጠበቅ አለብሽ። ፎር ዘ ራይት ታይም የሚያደርገው እሱ ስለሆነ፣ ስለዚህ ይሄንን ማወቅ አለብን። አንዲት ሴት ትጸንሳለች፣ ጸነሰች፣ ከዛ ልጁ አድጓል። አሁን ኩዊክኒንግ ምናምን ታውቂያለሽ አንቺ። ልጁ መንቀሳቀስ ጀመረ፣ ይራገጣል፣ ይጫወታል ምናምን። ጓጉታለች። አሁን 7 ወር ምናምን ሆኗታል። በጣም ጓጉታለች ለማየት። አሁን ማየት አለብኝ ብላ ብታወጣው ምንድን ነው የሚሆነው? ውርጃ ነው የሚሆነው አይደል? ውርጃ ነው። በተፈጥሮ እንኳን ቀድሞ ፕሪተርም ከተወለዱ እኮ ጆንዲስ አለ፣ ቢጫ ይሆናል፣ ኢንፌክሽን አለ፣ የጤና ችግር፣ ሳምባቸው ሰርፋክተንት ይባላል። ሳምባችን እንደ ኤክስፓንድ እንዲያደርግ የሚያደርግ እሱ በጣም ይሰቃያል ልጁ። ትክክለኛዋ ቀን ማምጣት አለበት። ጓጉታለች ልጇን ለማየት። 7 ወር ሆኖታል፣ እየተጫወተ ነው። ግን የምትወልድበት 9 ወር ከ10 ቀን መጠበቅ አለበት። ካልጠበቀች ሌላ ችግር ነው የሚመጣው። እና እንዴት ነው የተዘጋጀው ይሄ ዩኒቨርስ? በተለይ ከአምላክ ጋር ስትኖሪ እያንዳንዷን ነገር ጠብቀሽ ነው የምትቀበል፣ ጠብቀሽ ነው የምትጠብቅ። እና ትልቅ ዲሲፕሊን ነው መጠበቅ፣ በጣም ትልቅ ዲሲፕሊን ነው። ሁለተኛው እየጠበቁ እያሉ ባለበት መሞከር ደግሞ አለ። ለምሳሌ ተማሪ ከሆነ ስኮላርሺፕ ከሆነ የሚፈልገው መላክ አለበት። ዶክመንቱን የተለያየ ቦታ መላክ አለበት።
ስራ ከሆነ የሚፈልገው ስራ እንትኖቹን መሞከር አለበት። ኢትዮ ጆብስ ምናምን ገብቶ ምናምን የሚወጡ ስራዎችን ማየት አለበት፣ መላክ መሞከር አለበት። ያላገባሽ ሴት ስትሆን እጮኛ ይመጣል። እጮኛ ለምን መጣ አይባልም። እስካላገባሽ ድረስ አንድ ሰው መጥቶ ለትዳር ቢጠይቅሽ እንደ ስድብ መቁጠር የለብሽ። ታያለሽ፣ አይደለም ሌላው ይመጣል፣ አይደለም ሌላው ይመጣል፣ ይሄ አይደለም ሌላው ይመጣል፣ ይሄ አይደለም እያልሽ ትቆያለሽ ትክክለኛው ሰው እስኪመጣ ድረስ። ወንዱም እንደዛው መብቱ ነው። ዴት ማድረግ ምናምን ሌላ ነገር ውስጥ መግባት አላምንበትም። ግን ለትዳር ጉዳይ ከመወያየት መነጋገር ነው ወይ አይደለም ነው ወይ አይደለም መኖር ይኖራል። ስለዚህ ሙከራዎች ይኖራሉ፣ ጮኝነቶች እንደዚህ ይኖራሉ። ስራ ላይ ያሉ የተሻለ ስራ መስራት የሚፈልጉ አሉ። ስለዚህ እዚህ ጋር ስራ እየሰራ በታማኝነት ስራውን እየሰራ መሞከር ያለበትን ደግሞ መሞከር ይኖራል። ስለዚህ ዝም ብለሽ አትጠብቂም፣ ግን መሞከር ያለብሽን ነገሮች ትክክለኛ የሆኑ ነገሮች ትሞክሪያለሽ። ምክንያቱም በዛው ስለሚሰራ ማለት ነው። ሁለተኛው ይሄ ነው። ሶስተኛው ነገሮች የሚሆኑበትን መንገድ ማወቅ ያስፈልጋል። ነገሮች እንዴት ነው የሚሆኑት? ፍቅር፣ ነገሮች የሚሆኑት በአጋጣሚ ነው ወይም እንደ አጋጣሚ ነው። አጋጣሚ አይደለም፣ እንደ አጋጣሚ ግን የታቀዱ አጋጣሚዎች አሉ። ሰረንዲፒቲ የሚባለው ይሄ ነው። የታቀዱ አጋጣሚዎች ናቸው። አንቺ የህይወትሽን መንገድ ትሄጃለሽ፣ የምትጠብቂው ነገር እንደ አጋጣሚ ወደ አንቺ ይመጣል። አሁን እኔ ከዚህ ቤት ወጣሁ። ከዚህ ልክ ስወጣ አንድ ሰው ከሌላ ቢሮ ወጥቶ እዛ ጋር ተገናኘን። አንድ ደቂቃ ብዘገይ አላገኘውም። እሱ አንድ ደቂቃ ቢቀድም ወይም ቢዘገይ አያገኘኝም። ልክ እዛች ጋር ግን ተገናኘን። አጋጣሚ ነው የሚመስለው አይደለም፣ ግን እንደ አጋጣሚ ነገሮች ይሳካሉ። እንደ አጋጣሚ ነገሮች ይሆናሉ። በዚህ ዓለም አሰራር፣ በፈጣሪ አሰራር አጋጣሚ የሚመስሉ ግን በአምላክ የታቀዱ አጋጣሚዎች አሉ። ስለዚህ እንደ አጋጣሚ ነገሮች ይሆናሉ። እንደ አጋጣሚ ያገኘሽው ሰው ለታሪክሽ መለወጥ ምክንያት ይሆናል። ስለዚህ ነገሬ ይሆናል ወይ ለሚሉ ይሆናል። እኔ ሰው አላውቅም፣ ዘመድ የለኝም፣ ነገሬ ሊሆን አይችልም፣ በየት በኩል ይሆናል? እነሱ ሰው አላቸው፣ እኔ ሰው የለኝም፣ እነሱ ዘመድ አላቸው፣ እኔ ዘመድ የለኝም ለሚሉ አምላክ እግዚአብሔር፣ ለሙስሊሞች ደግሞ አላህ አጋጣሚ ያዘጋጃል። በዛ አጋጣሚ ነገሮቹ ይከናወናሉ። እንደ አጋጣሚ ታሪክሽ ይለወጣል። ነገሮችሽ ሊሆኑ ሲሉ መልእክትም ስለሆነ መልእክት ስልሽ ቲቺንግ ነው። ነገሮች ሊሳኩ ሲሉ በጣም ነርቨስ ትሆኛለሽ፣ ትረበሻለሽ። ነገሩ እኮ መጥቷል፣ እዚህ ጋር ነው ደርሷል። ከዛ አንቺ ርብሽ በቃ ተስፋ መቁረጥ፣ ከፈጣሪ ጋር መጣላት፣ ወይ እንዲያረጋለሁ የራሴን መንገድ ይሄዳለሁ። በርሽ ላይ ነው ያለው ነገሩ። የምትጠብቂው ነገር በር ላይ ነው ያለው። የምትጠብቂው ነገር በር ላይ ሆኖ አንቺ ድብልቅልቅ ይወጣል። ትታያለሽ። በማግስቱ እኮ ታፍሪያለሽ። አንድ ቀን ሲቀረው፣ ጥቂት ሳምንታት ሲቀረው፣ ጥቂት ወራት ሲቀረው ሰዎች ብስጭት ይላሉ፣ ተስፋ ይቆርጣሉ ምናምን። አሁን የሚመለከቱን ሆነው እንዲህ ተስፋ መቁረጥ ሲገቡ ምናልባት ነገራቸው ደርሷል። በረከታቸው በር ላይ ነው ያለው። አንድ ጊዜ ደግሞ ምን ሆነ መሰለሽ? አንድ ሰው ቢሮ ቆመናል፣ ገብተን መቀመጥ ፈልገናል። 3 ነን። የቢሮ ባለቤት የለም። እንደዚህ ደግሞ ይዘንብ ነበርና በር ላይ ቆመን አይ የጠፋ በሩን እንትን ብሎ ነው እያለ 3ታችንን መግባትና መቀመጥ ፈልገናል። ከዛ ከመካከላችን አንዱ በሩን ገፋ አደረገው። ገፋ ሲያደርገው ለካ አልተቆለፈ። አንዳንዱ በር አልተቆለፈ። ትንሽ ገፋ ማድረግ ነው የሚጠይቀው። ገፋ ስታደርጊ ኦልሬዲ ቁልፍ ተከፍቷል፣ አንሎክ ተደርጓል። አሁን ከአንቺ የሚጠበቀው ትንሽ ገፋ ማድረግ ነው። ግን በሩ ጋር ቆመሽ ታለቅሻለሽ። የኔ ጉዳይ እንደው እንዲህ ያለሽ፣ በሩ ተከፍቷል፣ አንሎክ ተደርጓል። ገፋ ማድረግ ብቻ ነው የሚጠይቀው። ትንሽ ገፋ ስታደርጊ ይከፈታል። እና ይሄንን ማወቅ በጣም ጠቃሚ ነው። ነገራችሁ ሊደርስ ሲል ሊሆን አካባቢ ጭንቀቱ ይጨምራል። በጣም ፍርሃት፣ ጭንቀት፣ ተስፋ መቁረጥ እንደዚህ ይመጣልና ይህንን መረዳት አለባቸው። ምን ይላል ቃሉ? የሚዘጋ የሚከፍት የሌለ ይላል። የሚከፍት የሚዘጋ የሌለ ይላል። እሱ የዩኒቨርስ አምላክ የዩኒቨርስ ጌታ ከቆለፈው
ማንም አይከፍተውም። የፈለገ ዘመድ ቢኖር የፈለገ ሀብታም ቢሆን አይከፈትም። እሱ ከከፈተው ደግሞ ከጥልቅ ሰይጣን ሁሉ መጥቶ ክፉ ሰዎች በሙሉ ተሰብስበው በሬን ሊያዘጉት አይችሉም። ምክንያቱም እሱ ነው የከፈተው። የሚዘጋ የሚከፍት የለም። የሚከፍት የሚዘጋ የለም። እሱ ከከፈተው ማንም አይዘጋውም። እሱ ከዘጋው ደግሞ ማንም አይከፍተው። በዚህ መተማመን ያስፈልጋል። መስመራችንን ከእሱ ጋር ካደረግን ይሄ ነው እና ይልቁን መጠንቀቅ ያለባቸው ሌላው ምንድን ነው? ልክ በረከትሽ ሊመጣ ሲል ደግሞ ግር ብሎ ይመጣል። ለምሳሌ አንድ ሴት ትዳር ትጠብቃለች አይደል? መዓት ባሎች ይመጣሉ፣ ካንዲዴቶች ግር ብሎ ይመጣሉ። ወይ ወንዱ እየጠበቀ አይደል? ሴቶቹ ግር ብሎ ይመጣሉ እና መለየት ትቸገራለች። ይሄ ነው ስራ የሚጠብቅ ችናት ስራ የሚጠብቅ ተዘግቶ የነበረ እዚህ ጋር ይጠራል፣ እዚህ ጋር ይጠራል፣ እዚህ ጋር ይጠራል፣ እዚህ ጋር የትኛው ነው ብሎ መለየቱ ላይ ይልቅ መጠንቀቅ አለባቸው። ስለዚህ ሊደርስ ሲል አንድ ውጊያው ይጨምራል፣ ተስፋ መቁረጥ ይኖራል። ሁለት ደግሞ ሲመጣ ደግሞ ተመሳስለው የሚመጡ ነገሮች ይመጣሉ። ተመሳስለው ልክ ክርስቶስ መምጫህን በምናውቃለን ሲባል እኔ ልመጣ ስል ብዙ ሐሰተኛ ክርስቶሶች ይመጣሉ አለ። ስለዚህ ለምትጠብቀዋ ሴት ሐሰተኛ ባሎች ይመጣሉ፣ ለወንዱ ሐሰተኛ ሚስቶች ይመጣሉ። ግር ብለው ነው የሚመጡት። ይህም ደግሞ መጠንቀቅ ያስፈልጋል ማለት ነው። ወደ ኖህ እንመለስ። ጻድቁ እግዚአብሔር በጻድቁ ኖህ ላይ ዘጋበታል። ለምን ዘጋበት? ምን ተፈጠረ? ከዛ በኋላ አንደኛ የዘጋበት ምክንያት ከጥፋት ውሃ ሊያድነው እንዳይሞት። አንዳንዱ በር የሚዘጋብን እንዳንጎዳ ነው። እኔ አሜሪካ ሊሄድ የፈለግኩበት ዕድሜ ከሜዲካል ስኩል ወጥቼ 26 ዓመቴ ምናምን ነው ሊሄድ የፈለግኩበት ዕድሜ። በዛ ሰዓት ጠጣለሁ፣ እጨሳለሁ፣ ቅማለሁ፣ ገርልፍሬንድ ምናምን ገና ይሄ ወደ መንፈሳዊ ሕይወት አልተጠጋሁም። በዛ ሰዓት እኔ ብሄድ ኖሮ በጣም አደጋ ውስጥ ልገባችን ነበር። በጣም አደጋ ውስጥ ልገባችን ነበር። ምክንያቱም በቃ ሁሉን ነገር ሙከራ ላይ ስለነበር። ስለዚህ ፕሮቴክት ሊያደርግሽ ሊጠብቅሽ ከውጭ ይዘጋብሻል። ልትሄጂ ስትይ አይቻልም፣ አትሄጂም፣ እየጠበቀሽ ነው። ልታገቢ ስትይ አታገቢም፣ ለምን? እየጠበቀሽ ነው። የተሳሳተ ትዳር ነው። የተሳሳተ ትዳር ውስጥ እንዳትገቢ ይፈልጋል። ፕሮቴክት ያደርግሻል እና ይጠብቃል። ፕሮቴክት ሊያደርገን ይዘጋብናል። ይህም ማወቅ አለብን። አንዳንዱ ነገር ሲዘገይ እየጠበቀን እንደሆነ ማወቅ አለብን። አሁን በር የተዘጋባቸው ሰዎች የሚመስላቸው እንቅስቃሴ የሌለ ይመስላቸዋል በህይወታቸው። ግን ያ እየጠበቁ እያሉ ቅድም እንዳልሽው የተሰሩ ህይወታቸው ከፍ እያለ ነው። በር ዝግ ነው። አዎ። ያሰቡት ነገር አልተሳካም ገና። አዎ። በህይወታቸው ግን ከፍ እያሉ እየወጡ እንትን አይደለም፣ ስታቲክ አይደለም፣ ዝም ብሎ አይደለም እየጠበቃቸው ያላችሁት። በዚህ በመሰራት ውስጥ እሱ ከውጭ ዘግቶ ግን ከፍ እያደረገው ነው ህይወታችሁን የሚል መልእክት ማስተላለፍ ፈልጋለሁ። ስለዚህ አንደኛ ከጥፋት ሊያድነን ነው። ሁለተኛ ከፍ ሊያደርገን ስለፈለገ ነው። ሶስተኛ እንዳንፈራቸው ብሎ ነው። የህይወትን ተግዳሮቶች እንዳንፈራቸው ብሎ ነው። አሁን ማጣት የሚያስፈራው ሰው አለ። አንቺ ማጣትን አይተሸዋል መርከብሽ ውስጥ። ስለዚህ አያስደነግጥሽም። ዛሬ እንትን የለም ታዲያ እንዲያርጊና ይሆናላ። ታዲያ ማጣትን አውቀዋል። ህመም እንደዚህ መጣ፣ መርከብ ውስጥ አይቼዋለሁ፣ ህመምን ይድናል፣ ችግር የለም ያለሽ እሱ ነው። ሶስተኛው። አራተኛው ምንድን ነው? በጣም ደስ የሚለኝ ያቺ መርከቧ ሄደችና ውሃው ከስር እየጨመረ ኖህ እንደተዘጋበት ነው፣ መውጣት አይችልም። አራራት ተራራ ላይ ወጣች። ተራራው ጫፍ ላይ ወጣች። ተራራው ጫፍ በጣም ይገርማል። ኖህ እኮ ቁጭ ብሎ ተዘግቶበት ምንም እየሰራ አይደለም፣ ምንም እየሰራ ነው ተዘግቶበት፣ ግን ውሃው ወስዶ ተራራው ጫፍ ላይ። በኋላ እዛ ላይ ከወጣ በኋላ ነው ዝናቡ እንዳቆመ ውሃው የጎደለ ሲመስለው ቁራን ላከው ይላል። ቁራ ሄደ፣ በዛው ቀረ። ለዚህ ነው የቁራ መልእክተኛ የሚባለው። ለዚህ ነው ሄዶ የማይመለስ ማለት ነው። ከዛ እርግብን ላካት። እርግብን ሲልካት የለመለመ የወይራ ቅጠል ይዛለት መጣች እና ውሃው ጎሏል ማለት ነው። አሁን ከውጭ አይደል የተዘጋበት፣ አሁን ከፍቶ ሊያወጣው ነው ማለት ነው። ግን ምን ላይ ወጥቷል? ተራራ ላይ ወጥቷል። በእግሬ ልውጣ ቢለው የማይወጣውን ተራራ፣ ልፋት የሚሆንበትን ተራራ፣ ድካም የሚሆንበትን ተራራ ፈጣሪ ከውጭ ዘግቶበት ጨካኝ ነው ይመስለው እኮ ጻድቁ በጻድቁ ላይ ሲዘጋበት ከውጭ ዘግቶት፣ ግን ውሃው ከፍ እያለ ተራራው ጫፍ ላይ ወጥቷል። አሁን እኮ በር ዘግታ የምታለቅሰዋ ነገሮች አልተሳኩልኝም ብላ የምታለቅሰዋ ሴት አታውቅም። ተራራው ጫፍ ላይ እኮ ወጥቷታል በህይወቷ። ከዛ በኋላ እኮ ኢዚ ነው፣ ነገሮች ቀላል ናቸው። ከዛ በኋላ
እና ከፍ ከፍ እያደረገሽ ነው። የተራራው ጫፍ ላይ እየወጣሽ ነው። አታልቅሺ፣ አታልቅስ ለማለት ነው። ከዛ አምስተኛውን መሰለሽ በሩ ተከፍቶለት፣ አሁን የዘጋው ነው የሚከፍተው። በጊዜው ይከፍተዋል። አሁን ለኖህ በጊዜው ከፈተለት። ከውጭ ነው የዘጋበት፣ ከውጭ ከፈተ። ሲወጣ ኖህ ሁሉም ነገር አዲስ ሆኗል። ሁሉም ነገር ተለውጦ አዲስ ሆኗል። ምድር አዲስ ሆናለች። በፊት የነበረው የለም፣ ይህ የሚርመሰመሰው የለም። ምድር አዲስ ሆኗል። ህይወትሽን በአዲስ ነገር ለመሙላት ሲፈልግ ፈጣሪ ይዘጋብሻል። ይዘጋና ያስቀምጥሻል። 2 ወር፣ 2 ዓመት፣ 3 ዓመት ዘግቶ ከዛ አታውቂም አንቺ ዘጋ ዘንዶ ምናምኑ ታየዋለሽ። ከዛ ከፍታው እየጨመረው ተራራ ላይ ከዛ ሲከፍተው ተከፍቶ ስትወጪ ሁሉ ነገርሽ አዲስ ነው። ላይፍ ላንቺ አዲስ ቢግኒንግ ነው። ኦል ኢዝ ኒው። ስለዚህ አዲስ ቢግኒንግ ለመስጠት ይህን ኖ ከፍቶ ሲወጣ ተከፍቶለት ሲወጣ አዲስ ነው። ሁሉም ነገር አዲስ ነው። አሮጌው ነገር አልፎ እንኳን ተዘጋ እንኳን ዘጋህብኝ የሚያስብል። ስለዚህ ሁሉን አዲስ ሊያደርግ ስለፈለገ ነው። 6ኛው ከወጣ በኋላ ምን አደረገ? እግዚአብሔር ምን አደረገለት? ቃል ኪዳን ገባለት። ካሁን በኋላ በውሃ እኔ አላጠፋም። ቀስተ ደመናን ባየን ቁጥር እኛ የምናስታውሰው ኖህን ነው። ኮቨነንት ነው፣ ቃል ኪዳን ነው። በር ይዘጋና ሁሉ ሰው ሲሳካለት አንቺ አይሳካልሽ። በር ይዘጋና ሁሉ ሰው ሲከናወንለት አንቺ አይከናወንልሽ። ሰው የሚያደርገውን አቶ ገንዘቡን የሚጫወትበት አንቺ ዕዳ ውስጥ ነሽ። ለአንቺ ከባድ ነች። 2,000 ብር ማለት ለአንቺ ከባድ፣ 10,000 ብር ማለት ለአንቺ ከባድ፣ ለሌላው ሰው ደግሞ ቀላል። ዘግቶብሻል። ፋይናንስ ምንጭሽን ዘግቶታል። ስራውን ዘግቶታል። በረከትሽ ዘግቶታል ራሱ። ከዛ ስትወጪ ሁሉ አዲስ ነው። ልትወጪ ስትይ ግን ቢሆን ነገር አለ። ኪዳን ይገባልሽ። ሁለተኛ በውሃ አላጠፋም አላለም ፍቅር ልጄ፣ ሁለተኛ አትቸገርም ይልሽ። አሜን። እሱ ሁለተኛ ችግርን አታዩ። ይህ እኔ ለእኔ እንደ ኖህ ውሃ ነው የሚል ቃል አለ ኢሳይያስ 54 ላይ። አታፍሪምና አትፍሪ። እየሰበክን አይደለም ግን ትምህርት ነው። ሁሉም ለሁሉም ይሆን ነው። አታፍሪምና አትፍሪ፣ አትዋረጅምና አትደንግጭ ይላል። ምክንያቱም ብዙ ጊዜ አፍራለች። ብዙ ጊዜ ስላፈረች፣ ብዙ ጊዜ ውርደትን ስለቀመሰች ከእንግዲህ በኋላ ይላታል አታፍሪምና አትፍሪ፣ አትዋረጅምና አትደንግጭ። ከዚህ በፊት ብዙ ጊዜ ተዋርደሻል፣ ኖ ሞር። ከእንግዲህ በኋላ አትዋረጅ። ከዚህ በፊት ብዙ ጊዜ አንገት ደፍተሻል፣ ከእንግዲህ በኋላ ግን አንገት አትደፊ ብለው ከዛ ይህ ለእኔ ይላታል እንደ ኖህ ውሃ ነው። የኖህ ውሃ በምድር ላይ ጥፋት እንደማይመጣ ተመልሶ አንቺ ካሁን በኋላ ጥፋት ውስጥ አትገቢ ይላታል። ነበርሽ ተዘግቶ አዝነሽ ተክዘሽ ከፍቶሽ ከውጭ ዘግቶብሽ እንዳትንቀሳቀሽ አድርጎ ልክ ሰዓቱ ሲደርስና በሩን ሲከፍት ግን ቃል ይገባልሻል። በፍጹም በህይወት ዘመንሽ ከእንግዲህ በኋላ አትዋረጅ፣ ከእንግዲህ በኋላ አታፍሪ፣ አትፍሪ፣ አትዋረጅምና አትደንግጪ ብሎ ቃል ይገባልሻል። ያ ጊዜ ካለፈ በኋላ በቀሪው ዘመንሽ እንደዚህ መዋረድ፣ ያ ችግር ተመልሶ አታዩ። ስለዚህ ቃል ኪዳን ሊገባልሽ የቃል ኪዳን ሰው ሊያደርግሽ ሲፈልግ ይዘጋል። የመጨረሻ በዚህ ፕሮሰስ ውስጥ እሱን ታውቂዋለሽ። አንዳንዴ ምንድነው መጀመሪያ ህይወታችን ላይ ልክ በቃ ስንጠይቅ ይሰጣል፣ ስንጠይቅ ይሰጣል፣ ስንጠይቅ ይሰጣል፣ ስንጠይቅ ይሰጣል። ዝም ብሎ በቃ ዝም ብሎ የሚሰጥ አምላክ ይሆናል። ከዛ ይመጣና ይዘጋዋል። ይዘጋና ያስተምርሻል፣ ይሰራሻል፣ ብዙ ነገር ያሳርሻል። በዚህ ሂደት ውስጥ ፈጣሪን እያወቅሽው፣ ባህሪውን እያወቅሽው፣ እየፈራሽው፣ እያከበርሽው ትመጫለሽ። አሁን እኔ እግዚአብሔርን አውቃለሁ ለማለት አልደፍርም፣ ግን እንዳልዳፈረው አድርጎ ግን አስተምሮኛል። ማን እንደሆነ እንድፈራው አድርጎ ፍቅር መሆኑን አውቃለሁ፣ እንደሚወደኝ አውቃለሁ፣ ትሁት አምላክ እንደሆነ አውቃለሁ፣ ደግ እንደሆነ አውቃለሁ። ሲፈልግ አንስቶ እዛ ላይ መስቀል የሚችል ከዛ ደግሞ እኔ እኮ ምናምን እኔ እኮ በራሴ እንዲሆኝ ከፈለገ አውርዶ ማሽቀንጠር እንደሚችል አውቃለሁ። አትታበዩ፣ በኩራት አትናገሩ ያለችው ሐና ለዚህ ነው። አትታበዩ፣ በኩራት አትናገሩ ያለችው። እግዚአብሔር አዋቂ ነው ያለችው ለዛ ነው።
በዚህ ሂደት ውስጥ ነገሮችሽ በተዘጉበት ሂደት ውስጥ እሱን ወደ ማወቅ እሱን የበለጠ መረዳት። ምክንያቱም አሁን እሱ ላይ ዲፔንደንት ሆነች ነበር። በሮች በተዘጉበት ሰዓት በየቀኑ ከሱ ለምነሽ መጠየቅ አለብሽ። እንዲያድርግልኝ 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 ማለት አለብሽ። ሁሉ ነገር ካለ ግን እኮ ሰው አንዳንዴ ትዝ ሲለው ነው የሚጸልየው። ምን ችግር አለ ታዲያ? ገንዘብ አለ አይደል? ያድርገው። ይሄ እንደዚህ ነው። ምን አትጸልየ ታዲያ? ውጣና ግዛው ሂድና። ይሄ ልጅህ ትምህርት ቤት ታዲያ ክፈልና አስተምራት። ምን ችግር አለ ነው የሚለው። በዚህ ሂደት ውስጥ ግን እያንዳንዷን ነገር ከሱ እጅ መቀበል ተምረሻል። እያንዳንዷን ነገር ከሱ መለመንን ተምረሻል። በዛ ሂደት ውስጥ አንድ ሰውን እንኳን የበለጠ የምታውቂው ከሱ ጋር ጊዜ ባሳለፍሽ ቁጥር ነው አይደለም? ልክ እንደዛው በጣም ዲፔንደንት ስትሆኝ ፈጣሪ ላይ የበለጠ እያወቅሽው ትመጫለሽ። ስለዚህ በር የተዘገባችሁ ነርቨስ አትሆኑ፣ ጥላችሁ አትሄዱ፣ ተስፋ አትቁረጡ፣ ጸልዩ፣ ጠብቁ ለማለት ነው።